ቤዛ በር ላይ ትጂ ቁማ እየጠበቀቻት ነበረና ቤዛ ወደ ቤቷ ልትገባ ስትል ትጂን ታያታለች። ቆይ ደግሞ ምን ልፈልገሽ ነው የመጣሽው? አንቺ ምን ቀረሽ ስትላት ትጂም እንዳለችው ምን ነው ጓደኛዬ እንዴ ምን ሆነሽ ነው? ያ የድሮ ጓደኝነታችን እየደረሰ ስትል ለማግባባት ትሞክራለች። ቤዛ ደግሞ የምንም ብትይኝ እንደማልቀበልሽ ታውቂያለሽ። ምን ልትሰሪ መጣሽ? ምን ልታደርጊ መጣሽ? እቤቴ በሬ ላይ የመጣሽ አትገተሪ ስትል ኃይል ቃል ትናገራታለች። እናም የሆነ ነገር ልጠይቅሽ ፈልጌ ነው። ምንም ልትነግሪኝም ልጠይቅም የሚያስፈልግ ነገር የለም። አውቃለሁኝ ቪዲዮ እንደቀረሽውና ለሮቤል እንደሰጠሽው አውቃለሁ ስትላት፣ በፍጹም ቪዲዮ ማንም እጅ ላይ የለም፣ የኔው እጅ ላይ ነው ያለው ቪዲዮ። አልሰጠውትም ለሮቤልም። ከፈለግሽ ይኸውልሽ አዳምጪኝ ቤዛ፣ አሁን በቪዲዮ መደራደር እንችላለን። ምን ያህል ገንዘብ እንደመሸጥ ልንገርሽና በቪዲዮ እንደራደር ስትላት፣ ቤዛ እኔ በቪዲዮ እንደማልደራደር ልንገርሽ፣ ከፈለሽ አሁኑኑ ሄደሽ ለፖሊስ እጩና ፖሊስ መጥቶ እኔን ያዘኝ፣ እንደውም ደስ ነው የሚለኝ ስትላት፣ ምን አሁ ሂጂና ስጪው ለፖሊስ። አሁን ከበሬ ላይ የመጣሽ አትገተሪ። መቼ ነው አንቺ ግን ቆይ የገንዘብ ጥም የሚወጣ ከውስጥሽ? ሁልጊዜ ለገንዘብ ምክንያት ስትፈልጊ ይህንን ቪዲዮ የቀረሽውም ለገንዘብ ብለሽ ነው አይደለ? እኔ ቤዛ አንቺን ቪዲዮ የምገዛበት ምንም አይነት ምክንያት የለኝም። ያደረኩትን ነገር ደግሞ አልከድም ስትላት፣ ለዛ ነዋ ታዲያ ያንን ምስኪን ሳሚን እሱ ነው ወንጀለኛ ብለሽ ያሳሰርሽው ትላታለች። ቤዛም በጣም ትናደድና ስለሱ አይመለከትሽም፣ አያገባሽም፣ አሁን ከበሬ ላይ ዘወር በይ፣ ሁለተኛ በሬ ላይ እንዳላይሽ ስትላት፣ እባክሽን ለምንድን ነው ቤት ማታስገቢኝ ስትል፣ እኮ ድጋሚ ቤቴ ላስገባሽ አንቺ የማትረቢ ቆሻሻ ስትል ቤዛም ትናገራታለች። በጣም ጥሩ እሺ እንደዚህ ነው ስትላት፣ ድጋሚ አሁንም ቤዛ ትገፈትራትና በሯን ከፍታ በሯን ቆልፋ ትሄዳለች። ቤዛም በጣም ትናደድን ትጅም በጣም ትናደድና ትመለሳለች። ከተመሳሳይዋ ምንትያ የሆነችው እህቷን ለማናገር ነው። ትጅ የጥንስስሹ ጥንስስ የሚያዋጣት ባይሆንም ግን ቤዛን ስለምትመስል እያችኛዋ አክስትየዋን አናግራትና እዛም ቤዛ እንደሞተች ትነግራትና ላክስትየዋ፣ እናም ደግሞ ይቺ ልጅ እዛ ቤት ሄዳ ከገባች ሁሉን ነገር እኔ አሰለጥናታለሁ፣ አሳያታለሁ፣ ግን አንቺ አሳምኛት ትላታለች። ግን ቆይ ቤዛ መንትያ እህቷ ትሆን እንዴ ስትል፣ አክስት ግን በፍጹም መንትያ የላትም ትላታለች። ግን ደግሞ ደንግጣ ነበረ። የቤዛ እህት ነች ልጅቷ። ግን ልጅቷም ድጋሜ አክስት ስትጠይቃት ያቺ ልጅ እኮ መታ ነበረ ስትል፣ እኮ ለምንድን ነው የመጣችሁ? ዛሬ አልጠጣሽም አይደለ ስትላት፣ ተከብላ አጌቻትና ደግሞ ይህን ማን ያመጣው ትላታለች። ትጂ መታ ነበረ የምትከታተልሽ ልጅ ስትላት፣ እኮ ምን ልትሰራ ነው የመጣችሁ? እሷን እቺን ያመጣችልሽ ስትላት፣ አዎ እሷ ናት። አንቺ ብታዩም የሚያመጣልኝ ሰው እኮ አላጣም ትላታለች። በጣም ትናደድና ልጅቷም፣ አንቺ ግን ቆይ መቼ ነው ለሰው የምታስቢው? መቼ ነው ለኔ የምታስቢልኝ? ቆይ አንቺ ምን እያደረግሽ ነው ያለሽው ግን አክስቴ ትልና በጣም ተናዳ ወደ ኪችን ምግብ ለመስራት ትገባለች። የማናግርሽ ነገር አለ ስትላት፣ እኮ ምን እንደምታናግሪኝ? ትጂ የሆነ ነገር ጠይቃኛለች። አንቺን የምትመስል ቤዛ የምትባል ልጅ ነበረች ጓደኛዋ፣ እህቷ፣ ሁለ ነገሯ። እናም ፎቶዋንም ሰጥታኛለች ላሳይሽማ ስትል፣ እኮ ደግሞ ምንድነው ስትል፣ ልጅቷም ፎቶን ተቀብላ የቤዛን ፎቶ ስታየው ከሷ ጋር አንድ አይነት ነን እንዴ! ቁርጥ እኮ እኔን ነው የምትመስለው። ምንም የሚለይ ነገር የሚወጣላት ነገር የለም። ቆይ መንትያ እህት አለኝ እንዴ? መንትያ እህት አለችኝ አይደል ስትላት፣ የምን መንትያ እህት ነው? አር መንትያ እህት የለችም ስትላከስት ትደነግጣለች። እቺ ልጅም በመሃል ግራ ተጋባና፣ እሺ ምንድነው የፈለገችው ታዲያ? ለምንድነው የምትከታተለኝ? ለምንድነው የምትመጣው እዚህ ቤት ስትላት፣ እዩልሽ ልጅ አንቺን ሚሊዮነር ልታደርግሽ ስላሰበች ነው ትላታለች። እኮ ለምን? ምክንያቱም እዛ ቤት ሄደሽ የቤዛን ባል አግብተሽ ትኖሪያለሽ፣ ከዛ ሁሉን ነገር ትቆጣጠሪዋለሽ። ያለበለዚያ ግን ልዩልሽ ንብረቷን ሁሉ ባልየው ሊወስደው ነው አለች። እንዴት እንደምታሳዝን ብታያት ስታለቅስ ጓደኛዋ ትጂ ስትል፣ አይመለከተኝም፣ ሚሊዮነር በሰው ገንዘብ አይደለም የምሆነው፣ አልፈልግም ስትል ትናደድና አክስቷን ጥላት ትሄዳለች። አክስትም ወደድሽም ጠላሽም እዛ ቤት መግባት አለብሽ፣ አንቺ ብቻ ሳትሆኝ እኔም መለወጥ አለብኝ ትላታለች። ቤዛ ግራ ተጋብታ እቤቷ ተኝታለች። ሳሚ እስር ቤት ነው ያለው። ኩቻ ወደ እስር ቤት ሄዳ
ቆይ ግን የእውነት አንተ ፈጽመኸው ነው እስር ቤት የገባኸው ስትለው፣ ይኸውልሽ ኩቻ ተረጋጊ፣ እኔ ላስረዳሽ። አዎ እኔ ነኝ። በአጋጣሚ ሆኖ እቤት ሂጄ ነበረ። ቤዛ ስልክ ስደውላት አታነሳም ነበረና ሲሄድ ቤዛና ሱራፌል እየተጣሉ ነበረ። እናም እኔና ሱራፌል ተያያዝን። ታውቂያለሽ አይደለ? እኔን ሲያኝ ደግሞ ይፈላል። በዛ መሀል እኔና እሱ እየተደባደብን እያለ የአሁኑ ግን እንደ በፊቱ አልነበረም። እሱ እኔ ከስር እሱ ከላይ ሆኖ እየመታኝ ነበረ። በዛ መሀል ተላቀቁ ብላ ስትጮህ በፍጹም ልንላቀቅ አልቻልንም። እናም እኔ ሞቴን ተንፋቅቄ የሚጠጣው ጠርሙስ ጠረጴዛ ላይ ስለነበር እሱን ስቤ መታወት ይላታል። እናም ለዛ ነው እኔ እስር ቤት የገባሁት። ኩቻ ባክሽን እህቴን ስራ እንደሆንኩ ነው አይደል የነገርሻት? ስለዚህ ስራውን እንደጨረሰ ይመጣል በያት እሺ ይላትና እሷን በጣም ትናደድና አንተ ሁልጊዜ ቤዛ ስትል እኔም ወደ አያቴ ጋር ልሄድ ነው፣ አሁንም እንደው ድንገት ታስራል ስለተባለን የመጣሁት ትለዋለች። እሺ ኩቻ ለማንኛውም ታገሽኝ እባክሽ፣ ቤዛን ግን አደራ ጠብቂያት ይላታል። እሷም አሁንም ቤዛ ትለኛለህ አታፍርም ስትል በጣም ተናዳ ለማንኛውም ቻው በቃ ብላው ትሄዳለች። ወደ ቤዛ ቤት ስትሄድ ቤዛ ብቻዋን ተኝታ ነበር። ልክ በሩ ተከፍቶ ኩቻ ወደ ውስጥ ስትገባ ታያታለች። ኩቻ እንዴት ነሽ? እባክሽን እንደውም መልካም ዜና ንገሪኝ ስለ ሱራፌል ስትላት፣ አይዞሽ አትፍሪ፣ ሱራፌል ደህና ነው፣ በቅርቡ ከሆስፒታል ይወጣል፣ ወደ ራሱ ወደ ማንነቱ ተመልሷል ትላታለች።